እኔ የምለው ጆከር፣ ቆይ አደጋው እንዴት ነው የተፈጠረው? ከጓደኛዬ ጋር ማታ መኪና ውስጥ አንድ ላይ ነበር እና እንደ አጋጣሚ አቅራቢያ ያለ ሱቅ መድኃኒት ሊገዛ አይነት ወጥቼ ያው እንግዲህ ስመለስ ነው ነገሩ የተፈጠረው። የሚገርማችሁ እኮ በአካባቢ ምንም የሚሰማ የመኪና ኮቴ እንኳን አልነበረም። ያው ለነገሩ ከሰኒዬ ጋር ማምሽቼ ቤቷ ድረስ ሸኝቻ ስመለስ ነበር እሱ ደውሎልኝ ወደ እሱ ጋር ሄድኩት። እንግዲህ አንዴ ካመጣው ይመለስ። እንግዲህ እውነትህን ነው። በጣም ከባድ አደጋ ነው ማለት ነው። ብቻ ፈጣሪ እንኳን አተረፈ። እግርን ብቻ ነው መሰለኝ የተጎዳው። ይልሻል ይልቅምም ሳቴ በስመ አብ ወወልድ ወመንፈስ ቅዱስ ዛሬም ሽሮ። ኧረ ተው ግን በኋላ አቧራን ማጋሳባችሁ እንዳልገረጣባችሁ ተው እንዴ። ቆይ አንቺ ግን ምንድነው ከሽሮች ምንም የለሽም እንዴ? ስማ እንዳላነሳውሽ ተበላ እንደውም ብላ ካልሆነ እንደውም አትብላቶ። አይ እሱማ እበላለሁ። መቼም እንደዚህ ሆዴ እንደ ድራም እየጮህብኝማ ሳልበላ አልተኛም። ለመጣሽው እሱን ለማየት ነው። በቃ ካወቅሽ ይቀራል። ቆይ ምን ልትይው ነው? እሺ ምን ገባሽ? በቃ ዝም ብለሽ ቆሚ። እንዴት ነው? ሰላም ነው? ጆጎት ሰላም ነው? ደህና ነው። እንዴት ነው? ሰላም እና ቢሮ ሰይመቱ አይ እንቸኩላለን። በዚህ እኮ ስናልፍ ሰኒን ሰላምን በላት ብለን የመጣ ነው። አንዱ ነገር ቀስ ዛሬ ብዙ መራመድን ሳይሆን ማሞከርን ነው የምፈልገው። እኔ እኮ ግራ የገባኝ ቆይ አንቺ ፍቅረኛዬ ነሽ ወይንስ ደግሞ የሕክምና ባለሙያ? ሁለቱንም እንዴ ሚስት ስለሆንኩ አይደል እንዴ በትዕግስት ማሳየክ። እውነቱን ሰላም እንዴት ናችሁ? በያላችሁበት ሰላማችሁ በዝት ይበልልኝ። እንግዲህ ሰኒና ጆከር ታረቁ፣ ሰላም ሆኑልን ስንል አሁን ደግሞ ሌላ ችግር መጥቶባቸዋል። ጆከርንም እየዛቱበትና እያስፈራሩት ነው። እንዲሁም ሰኔንም እያስፈራሯት ነው። ከዚህ ቀደምም እንዳስፈራሯት ተናግራለች። ነገር ግን ሰኔ ከረፈደ ነው እየተናገረች ያለችው። እያንዳንዱ በመንገዷ በእንቅስቃሴዋ የሚገጥማትን ነገር ለእህቷ ለራኬብ መናገር መቻል አለባት። ከዚህ ቀደም ስፒድ አግቷት፣ ስፒድ ጋር ደግሞ ጆከር ነበረ ያገታት አብሮ። ነገር ግን እሱን ያወቀችው ራኬብ ነገሩ ካለፈ በኋላ ነው። በዚህም ራኬብ በጣም ነው ያዘነችው። ስለዚህ ሰኒ የሚገጥማትን ነገር ከእለት በእያንዳንዱ ቀን ብትነግራት ለእህቷ ለራኬብ መልካም ነው። አሁን ላይ ዝም ብለዋል። ራኬብ እያደረገች ያለችው ሰኒና ጆከር እንዲለያዩ ብቻ ነው። እሱ ጋር በጭራሽ ሲደውል አታንሽ፣ በቃ አታገኙ፣ አታውሪው፣ ከሱ ራቂ፣ እሱ ጋር ከተገናኘች ነው እንደዚህ ሆንሽው ምናምን እያለች ነው። ዞሮ ጆከር ጋር ስለሆነች ስላልሆነች አይደለም ሰኒ ችግር እየገጠማቸው ያለው። የመጀመሪያ ችግር የገጠማት እሷ የነ ኪራን ቤት ካርታ ለስፒድ አልሰጥም ብላ ስለሸሸገች ነው። በዛ ጊዜ ደግሞ ጽናትና ኪራ ገጠር ነበሩ ከጽናት አባት ቤት። ስለዚህ እንግዲህ ሰኒ የዋደራ ቤት ምናምን ነገር ስለተባለች ካርታውን እሷ እንደደበቀች ስፒድ ስላወቀ በዛ እንግዲህ ጥምድ አድርጎ ያዛትና አገታት ማለት ነው። ስለዚህ ከጆከር ጋር ስላልተገናኘች አይደለም ችግር የመጣው። ችግሩ ዋናው ስፒድ ነው። ስፒድ እንደው ምንድን ነው የሚሻለው አሁን? የትና እንዴት ነው የሚገኘው ነው? ለምን በቁጥጥር ስር አልዋለም? ለምንስ ተለቀቀ? ከተለቀቀስ በኋላ ታሰረ ተብሏል እኮ። ነገር ግን ከታሰረ ደግሞ ሲወጣ ለምን ፈርሞ አልወጣም? ማንም ሰው ላይ ዛቻና ማስፈራሪያ እንዳያደርግ። ስፒድ በጣም ጨካኝ ነው በነገራችን ላይ። በቃ ይሄ ቆዳ የለበሰ ሰይጣን የለም፣ ልክ እንደዛ ማለት ነው። ምክንያቱም ምንም አይነት ርህራሄ የለውም። በሚያጨስበት ሲጋራ በላይተር ሰኒን ያቃጥላት ነበር። እጇን እኮ አቆሳስሏታል፣ አቃጥሏታል። በጣም ባለጌነ፣ በጣም ጨካኝ፣ በቃ በጣም ጭካኔው እንደዚህ ነው የሚባል አይደለም። ስለዚህ ሰኒዬ የሚደርስበሽን ነገር ለእህትሽ ለራኬብ ብትናገሪ፣ ስልክ ቁጥር ካለ ደግሞ ስልክ ቁጥሩን ወደ ህግ አካል ሄዳችሁ ብታስመዘግቢ ባይነኝ እኔ። ጆከርም እንደዛው። ጆከርን አሁን መኪና ስለተገጨ አደጋ እንደደረሰበት
እንደታመመ ያውቃሉ ማለት ነው። ስለዚህ ያስገጨው ስፒድ ነው። እንግዲህ ክብሮም እንደዛ አያደርግም። ክብሮም በዚህ ልክ በጭራሽ አይሄድም። ምናልባት ጆከርን ሊጎዳው ይችላል። ሰኒን ግን የሚያፈቅር ሰው ላይ ሰው እጁን ያነሳል። ለነገሩ እንደዛም ሊያደርግ ይችላል። ያው በገሃዱ ዓለም የምንሰማው ፍቅረኛዋ ገደላት፣ ባሏ ገደላት ምናምን ጭካኔ ነገሮችን እንሰማለን እና ምናልባት ከሁለታቸው አንዳቸው በዋነኛነት ግን ስፒድ በጣም በቀለኛ፣ በጣም ተንኮለኛ፣ ክፉ በቃ ጎዳና ላይም ስላደገ ምንም አይነት ሰብአዊ የሚባል ነገር አይሰማውም። ከሁለት አንደኛቸው ናቸው። ስለዚህ ሰኒ ስልክ ቁጥሩን ወደ ህግ አካል ሄዳችሁ ማስመዝገብ ነው እንጂ እየታሳቀቃችሁና እየተሸማቀቃችሁ ነገ ህይወቱን እስክታጡ ድረስ በጭራሽ መጠበቅ የለባችሁም። ራኬብ ጆከርን ሂዳ ስትጠይቀው እንደ አጋጣሚ ሰኒ ቁጭ ብላ ነበረ። ነገር ግን ሰኒ ተደናግጣው ስትወጣ መልሳታለች። መመለሷ ጥሩ ነው። አስታማሚ ይፈልጋል ሂጂ አስታሚው ምናምን ብላ መፍቀዷ በጣም ጥሩ ነገር ሆኖ ሳለ ግን ደግሞ ቴክስቱን ካየች በኋላ ግልጥጥ ብላ ሰኒ እኮ በጣም ደስ ብሏን ነበር። ራኬብ በቃ ተቀየረች፣ አብረን መሆናችንን ወደደችው ብላ ራኬብ የምታስበው ሌላ ነው፣ ሰኒ የምታስበው ሌላ ነው። በጣም የአስተሳሰብ ልዩነት አለ ሁለታቸው ጋርና ደስ ብሏት ነበር ሰኒ ራኬብ ስለፈቀደችላት አመሰግናለሁ ሁሉ አለቻት። ከዛ በኋላ ግን ቤት ስትሄድ ቴክስቱን ስታይ በቃ ከሱ እንዲትርቅ ነው እየነገረቻት ያለችው። ይሄ መሆን የለበት በጭራሽ። ሁለታቸው አንድ ላይ ሆኖ ችግራቸውን በጋራ ማወጣት ነው እንጂ ሌላ ነገር ማሰቡ ተገቢ አይደለም። ራኬብ እንደዛ ካልሆነ በቃ እጅሽን ከሰኒና ከጆከር ህይወት ላይ አንሽ። በቃ ማንም ሰው የሰኒና የጆከርን ህይወት የማብካት መብት የለውም። አታብኩ፣ በቃ አትግቡ። ብሩክም ሲሰማ ሄዶ ጠይቆታል። መጠየቁ በጣም አሪፍ ነው። የስራ ባልደረባ ሲታመም ግድ ነው። የስራ ባልደረቦቻችን ለእኛ በቃ ቤስት የምንላቸው ጓደኞቻችን፣ ቤተሰቦቻችን ናቸው። ከእህት ከወንድም ቀጥሎ መጠያየቁ በጣም ጥሩ ነው። ይቅርታ መጠያየቁ። እንግዲህ ብሩክ እንደዛ ሊያደርግ አይችልም። ምናልባት ሰኒን ስላፈቀራት ብሩክ ሰኒን አፍቅሯታል። እንግዲህ ሰኒና ጆከር ደግሞ በጣም ተግባብተዋል። እሱ ነገር አናዶት ምናልባት መኪና ያስገጫ ምናምን የሚል ሀሳብ መቼም የለባችሁም አይደል? መጀመሪያ ራኬብ ናት እንደዛ ያደረገችው የሚል አስተያየት ነበር። እንዲሁም አረ ራኬብ እንደዛ አታደርግም የሚሉ ብዙ አስተያየቶች ነበሩ። ብሩክ አሁን ላይ ወደ ስራ ተመልሶ ስራና ስራውን እያሰበ ነው። ቃልዬ በዛው ከቀረች በጣም ነው የምናዝነው። በጣም ጥሩ ልጅ ነበረች፣ በጣም ደስ የምትል የድራማውም ድምቀት ናት። እንደ ሀሳብ ግን ብትመለስልን ደስ ይለናል። አለቃ ሮቤልም ስራ እንዲበላሽብህ አንፈልግም። በጣም ጥሩ በቃ ሰብአዊነት የሚሰማ ትሁት የሆንክ ሰው ነህ። ስለዚህ ስራ ተስተካክሎልህ በቃ ትልቅ ደረጃ ደርሰ ነው ማየት የምንፈልገው። እንደ ሀሳብ ድርጅትህን ራኬብ ብድግ ብታደርግልህም ጥሩ ነው። ራኬብ ትግባና ራኬብ ያው የተማረች ነች፣ ውጭ ስትመላለስ ነው የኖረችው። ስለዚህ በቃ ራኬብ ትግባና ድርጅት ግን ያላሰብከውን ነገር በቃ እሷ ትሙላለህ። ልክ ቃል አሁን ውጭ ሄዳ የምትሰራውን ስራ ራኬብ ብትሰራው እዛ ብትቀር እንኳ ራሱ ቃል በቃ ስራችሁ ጥሩ የመሆን እድል ይኖረዋል። ዞሮ ዞሮ አንድ ላይ እንድትሰሩ ምኞታችን ነው። አንድ ላይ ለመኖርም ይረዳቸዋል ማለት ነው። አሁን ሰኒ እየቀለደችባት ነው። መኪና ታክሲ ምናምን ሲባል ሮቤልን ልጥራለች እንደያለች እህቷ ላይ ሞድ እየያዘችባትም ጭምር ነው። ነገር ግን እኛ ራኬብም እንዲታገባት ስለምንፈልግ ትዳር ስትይዝ ምናልባት ሰው ትዳር ላይ መግባቷን ትተዋለች። የቅናት አስመሰለባት ምናምን የሚሉ አስተያየቶች አሉ። በእህቷ ቀንታ አይደለም፣ እህቷን ለመጠበቅ እህቷ እንዳትጎዳ ስለምታስብ ነው እንጂ ራኬብ በእህቷ ትዳር የምትቀና አይደለችም። እንግዲህ ፍቅር ደግሞ ብሩክን አፍቅረዋለች። አቤት ከዛ በፊት አይተሽው አታውቂም? እንዲህ ፍቅር ግን ቢሮ ስትሄጂ እስካሁን የት ነበርሽ? የወንድምሽን ሚስት ካላፈቀርኩ ካላገባው ብሎ
ተወራርዶ አልሰማችም። ፍቅር አልሰማችም። ገና ዛሬ ልሰማ ነው። በቃ ወይ ፍቅር። እንደ አጋጣሚ ወንድምሽ ታሞ ሊጠይቅ ቢመጣ ጠባልሽ፣ ጠብርግፍ በፍቅር። ለማንኛውም ተረጋጊ። ፍቅር ጥሩ አይደለም። እንደዚህ ማንነቱን የማታውቂ ምን አይነት ስነ ምግባር አለው፣ ምን አይነት ስብዕና ነው ያለህ የሚለውን ነገር ሳታቂ እንግዲህ የአይን ፍቅር በጣም ከባድ ነው። ስለዚህ ብትጠነቀቂ ትንሽ መልካም ነው። ሰኒና ጆከር እንዴት እንደተፋቀሩ እሱንም አታውቅም፣ አልነገሯትም። እንግዲህ ጸጉሯን ይሰራላት ነበር ጆከር ታግታ በነበረ ሰዓት። ሰኒ ደግሞ በጣም ኃይለኛ ነበረች። ብቻ እንደዛ እያሉ ወደ ፍቅር ገቡ። ፍቅሩን ተቀበለችው። መጀመሪያ ያፈቅራት ነበረ ጆከር። ልክ ስፒድ ሊጎዳት እንደሆነ ሲያቅ ያው አስመለጣት። ደስ ይላል ይሄ ነገር። እንዴት እንደተፋቀሩ ግን አታውቅም እስካሁን ድረስ። ብቻ ሰኒ አብራው ስትሆን ወንድሟ ጋር ያላት ደስታ በጣም በቃ ሾካክ ብላ ነው እሷ ራሱ የምትወጣው። አብራቸው እንኳ ራሱ አትቀመጥም። እና በጣም ደስ ይላል። ለወንድምሽ የምታደርጊው እንክብካቤ በቃ ትዳሩ እንዲጸናለት እያደረግሽ ያለው ነገር ጥሩ ነው። ግን ደግሞ ለአንቺ መረጋጋት መቻል አለብሽ። እንዴት ነው ማፊ ደግሞ? አረ ተይ እንጂ እንዴ ማፊ ተረጋጊ። ታይ ሰኒ ካየች ወቅጣ ነው የምትጥልሽ። ትወቅጥሻለች። ሰኒ በነገራችን ላይ በቃ ውስጥ የነገረኝ ይሄ ከበደ ምናምን የምትለው ነገር በጣም ልክ ነች። አይገርምም? ማፊን ብዙም አልወደድኳት። የሆነ ሳያት ከበደ ምናምን እንደዛ ነገር ብላ ነበረ። እንግዲህ ማፊ ደግሞ ስትቀራረብ ያኔ እንደ እህቱ እንደ ወንድም የምታየው የነበረ አሁን በቃ እያሰበች ያለችው ጆከርን ነው። ይሄ ከወንድ አጠገብ መቀመጥ መጠጋጋት ምናምን በቃ ተገቢ አይደለም። ተጽዕኖ ይፈጥራል። እርቀቷን ብትጠብቅ መልካም ነበረ። እንግዲህ በፊት የማይሰማ ስሜት አሁን ላይ የተሰማት ነው። ማፊ ጆከርን እያሰበች ነው። እንዲሁም ለፍቅር ብትነግራት ፍቅር ብታቅ ይጣላሉ። ጓደኝነታቸው ነው የሚፈርሰው። ስለዚህ ማፊ ወንድምነቱ ይሻልሻል። ሚስት እንዳለው እያወቅሽ በጭራሽ ይሄ ሀሳብሽ የማያዋጣ ስለሆነ እንግዲህ ወደ አማኑኤል ጸበልም ካስፈለገች ጸበል፣ መርፌ ካስፈለገሽ መርፌ ተወጊበት፣ ይለቅሻል። ከዛ ሳንቾ ስላለ ሳንቾ ትትትትትየልሽ እሱ ጋር መስማት ነው ያለብሽ። እሱን አዳምጮ የጎቤው ፍቅረኛ ጉድ። እኔ እኮ ከመጀመሪያውም ነግራቸዋለሁ። አታስታውሱም? በቃ ሊና አላረገዘችም፣ የውሸቷን ነው፣ እሱን እንዳታጣ ብላ ነው አላልኳችሁም? ይኸው የፈራሁት ደረሰና ዛሬ በእንቅልፍ ልቧ ተኝታ ስትለፈልፍ አቶ ሳንቾ ስርስሯ ሲል መስማት። አቤት የወጣ ሚስጥር ለማስወጣት ደግሞ እንዴት ነው ሳንቾ በጣም ትችልበት የለ እንዴ? ቀጥ እያለ እኮ ጨረሻ አስጨርሳት ሚስጥሯን። ጎቤው ደግሞ ተናዶ መጠጣት መስከር። ለዚህ በቃ ተጠያቂዋ ሊና ነች። እውነቱን መናገር ነበረብሽ። በእርግጥ ደስ የሚል ኑሮ እየኖሩ ነበር። በጣም ተግባብተው በቃ ጡሩምባ ነፊውም ጡሩምባውን እየነፋ ጎቤውም እየጠበቀ ነበረ። ምንም ነገር የለም፣ ወፍ የለም። እሷም ስለ ልጅ ሲወራ በቃ ትቆጣለች፣ ምናምን ታኮርፋለች። አተኛኘቷ ራሱ በሆድ ነፍሰ ጡር ሴት በሆድ ትተኛለች እንዴ? አረ ሊና ቆይ አሁን ምን ተጠቀምሽ? ጎቤውን አጣሽ በቃ። አሁን እንግዲህ በቃ ልጅ እርጉዝ ስላልሆነች በዛ ተናዶ ነው እየጠጣ ያለው። በጣም የተቀየረ የተለወጠ ሰው ነበረ። እንደውም ሳንቾን እየመከረ ሳንቾ እንዲስተካከልና እንዲመለስለት በጣም እየመከረው ነበረ። ነገር ግን ሳንቾ ደግሞ ያው ሁሉ ጊዜም በቃ አይቀየርም፣ ተመሳሳይ ነው። በቃ ቁም ነገር ይኑር ተባለ ቁም ነገር የለውም። ምንም ማድረግ አይቻልም። ደግሞ የፈሱ ነገር እንዴት ነው? የሰው ሳምባ ቆይ ልትልጥ ነው እንዴ? አረ ሳንቾ ተው ግን ተው። አሁን ጎቤው ቢያስወጣህ ልትወርቅ ነው፣ ጎዳና ልታድር ነው። እንደው ማን ነው የሚችል እንዲ ያንተን ፈስ ያንተን ምላስ ጸባይክን? አረ እንደው የእውነት ተው በቃ። ወንድምህን አታስቀይም።
ወንድምህን ማክበር መቻል አለብህ ነው እኔ በበኩሌ የምለው። እናንተ የምትሉትን በሉት። ጽናትና ምሩ ደግሞ ስለመጣችሁ በጣም ደስ ብሎናል። ስላየናችሁ ጓደኝነታችሁ በጣም ደስ ይላል። በጓደኝነታችሁ መካከል ምንም አይነት ንፋስ አይግባ። ፍቅራችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልላችሁ። በጣም ነው የምታስቀኑት። እንግዲህ ጆከር በስንት ጊዜው ይድናል? ወደ ቢሮ ተመልሷል። ግን ሙሉ ለሙሉ መቼ ነው የሚድነው? በቅርብ ቀን ይድናል ወይስ? ሰኒዬ ምንም እንድትሆኝ አንፈልግም። ወደ ህግ አካል ሄደሽ የመጣውን ስልክ ቁጥር ማስመዝገብ ነው እንጂ ማለቃቀስና እንደ ቀልድ መተው ለተሻለ መንገድ ነገ ሌላ ዋጋ ያስከፍላል። ምክንያቱም ብትጠፋ ብትታገት እንደባለፈው በቃ ማን ምን ብላ ልታመለክት ነው? ራኬብ እንኳ ራሱ የእህቷን ጠላትና ወዳጅ አታውቅም። አንቺ የሆነ ነገር ከሆንሽ ደግሞ ይባስ ነው የሚጣሉ ከጆከር ጋር በአንተ ምክንያት ነው ብላ። ስለዚህ ለሁላችሁም ደህንነት ሲባል ያለውን ነገር አትደብቂ፣ ለእህትሽ ንገሪያት። ብትቀበልሽም ባትቀበልሽም መንገድ መቻል አለብሽ። ራኬብም ለመረዳት ሞክሪ። ለራስሽም ተፍ ብለሽ ባል ማግባት መቻል አለብሽ። ፍቅርም ቢሆን እንግዲህ ብሩክን ጠብ እርግፍ ብለሽለታል። እሱ አይሆንሽም። ማፊም ሳንቾን ያዥ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሸር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።